is go. Hola is go. Sanope what this. Sanope what this. Gesha maramina ges. ደቡብ ኢትዮጵያና መስቀል ድርና ማኩኖ መሸመናቸው ታሪክ ያወሳል። ትውፊትና ሃይማኖት ተጋምደው ደምቀው ከሚታዩባቸው አካባቢዎች መካከል ጋሞ ጎፋም አንዱ ነው። ባህልና ሃይማኖት የተሳሰሩበት፣ የሰላም አዋጅ የሚነገርበት፣ የአዲስ ዓመት በጎ ተስፋ፣ የእርቅ ስነ ስርዓት እና ሌሎች መሰል በጎ ተግባራት በደማቅ ስነ ስርዓት ይከናወንበታል። ይኸውም የመስቀል በዓል ነው። አዮ መስቀላዩ መስቀላዩ ዮ ዮ ዮ ዮ ዮ ዮ ዮ ማራማ Hargida balala ገሻይፔ ሃይማኖት በባህል ውስጥ የሚገለጥበት የጋሞ የመስቀል አከባበርና ልዩ የበዓሉ ዝማሬን አስመልክተን ያሰናዳነው ዝግጅት እነሆ። እፀ መስቀሉ ጥል የተገደለበት ሰላም የታወጀበት የኦርቶዶክሳውያን አርማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን እፀ መስቀሉ ጥል የተገደለበት ሰላም የታወጀበት የኦርቶዶክሳውያን አርማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት እፀ መስቀል መድኃኒትነቱን ያልተረዱ በቅናት የተነሳሱ አይሁዳውያን ባለማወቅ ጨለማ ውስጥ ተጋርደው በጥላቻም ተሞልተው በሴራ ለአያሌ ዘመናትም ቆፍረው አስቀብረውት ኖሯል። ነገር ግን ተቀብሮ ይኖር ዘንድ ተሰውሮ ይቀር ዘንድ አይቻለውምና በደገኛይቱ ቅድስት እሌኒ አማካይነትም ከተቀበረበት ተቆፍሮ ወጥቷል። ብርሃኑም ለዓለም አብርቷል። ይህ እፀ መስቀልም ከአብያተ ክርስቲያናት መካከል አንዷ በሆነችው በግብጽ ቤተክርስቲያን ተጠብቆ ሲኖር ቆይቶ ወደ ኢትዮጵያ መግባቱ ይታወቃል። መስቀለኛ ስፍራውንም እስኪያገኝ ድረስ በሀገራችን ልዩ ልዩ ቦታዎች ባደረገው ጉዞ ውስጥም አለማመንን እያራቀ ሃይማኖትን አጽንቷል። ይህንን ተአምር ከሰራባቸው ቦታዎች መካከልም ጋሞ ጎፋ አንዱ ነው። መስቀልና ጋሞ ትውፊታዊ ትስስራቸው በብዙ መልኩ ይገለጻል። ጋሞ ለመስቀል ያለው ፍቅር ልዩ ነው። ጋሞ እና መስቀል አይለያዩ። ቀድሞ አባቶቻችንም እንደሚሉት እኛም በህፃንነታችን እንዳየነው ከሆነ ለመስቀል ዝግጅት ከፍተኛ ዝግጅት ነው የሚደረገው። ከግንቦት ጀምሮ ነው የግጦሽ መሬት ይዘጋጃል። እሱ ካሎ ይባላል። እሱ ለከብቶች ነው። ይሄ የህዝብ መሬት ሆኖ ለከብቶች ተብሎ ለመስቀል ይዘጋጃል። ከብት የሚያገዱ ወጣቶች ልጆች ደግሞ የሚዘጋጁት አለ እንጨት ለመስቀል ተብሎ የሚዘጋጅ ልዩ እንጨት አለ። ሴቶችም ደግሞ ለመስቀል ተብሎ የሚዘጋጅ እንጨት አለ። የወንዶቹ ይሄ የሚፈለጠው እንጨት ነው። የሴቶች ደግሞ እንደ ጭራሮ መስሉ ነገሮች ይዘጋጃሉ። ለመስቀል ተብሎ ከግንቦት ጀምሮ ነው የሚዘጋጀው። ከዛ በተረፈ ሁለቱን ወር ናሴና ሐምሌ ካለፈ በኋላ ልክ ናሴ መጨረሻ አካባቢ ሲሆን በጋሞ ባህል መስቀል አዲስ በዓልም ስለሆነ ዘመን መለወጫም ስለሆነ ዝግጅት ይደረጋል። ያ ዝግጅት ምንድነው? የተጣላ እንዲታረቅ በድቡሻ ስርዓት፣ የገፋ እንዲክስ
የዘረፈ እንድክስ ይሄን ሁሉ ያደርጉበታል። የመስቀል በመጣ ቁጥር የጋሞ ህዝብ ለየት ባለ መልኩ በዚህ በባህሉም ሆነ በመንፈሳዊ ለየት አድርጎ በጣም ያከብራ። የሚያከብረት ምክንያት ምንድነው? አንደኛ በመንፈሳዊ ስናይ ያው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘበትን መስከረም 16ን ምክንያት በማድረግ ነው። ሁለተኛ ደግሞ በዛ ታይዞ ደግሞ የጋሞ ባህል ይሄ ከመስቀል ጋር ተያይዞ ደግሞ ባህላዊ እሴቶችን ባህላዊ ነገሮችን በዛ አያይዞ ያከብራል ማለት ነው። ከጥንት አባቶቻቸው በወረሱት ትውፊት መሰረትም ባህልና ሃይማኖት ተጋምደው እናቶች እርጅና ባላደበዘዘው ጽናት ዝማሬን ያቀርባሉ። ወጣቶቹም የስጋ ድካም ሳያዘናጋቸው የመንፈስ ዝለት ሳይዛቸው ለአምላካቸው በቋንቋቸው እንዲህ ያመሰግኑታል። Bashabatses, Bashutagusses, Basutaguse, Nugishawaye, Nuna Isasigatses, Gashe maramo hola is go sanope what this gesha marami nages መስቀልን አንድነትን ከመፍጠር ሚናው በጣም እኛ ራሱ በጣም ደስ ይለናል። እናቶች አሁን ሰራተኛ ስራ ምናምን ሆነው ነው እንጂ በጣም ብዙ ናቸው። በጣም አሁን የእንጀራ ጉዳይ ኑሮንም እንደምታውቀው ነው። በዛም ብዙ እናቶች ናቸው የሚያጠኑት። አሁን ዛሬ ስራ የሆኑ አሉ የሚመጡ ገና ግማሽ እንትን የሚሆኑ ገና አልመጡም። እናቶች የተወሰኑ ናቸው የመጡት ማለት ይቻላል። ለምን እንጀራቸው ስለሆነ ነው። በጣም መዘመርኛ በአመት አንዴ ይሄንን መስቀል አደባባይ ነው የምንዘምረው። ጥምቀትንም አለን ግን በቃ በአመት አንዴ እንድንሰበሰብና ሁሉም ከየሚያገለግልበት ቦታ እንሰበሰብና እንደዚህ እንዘምራለን። ብዙ ደስ በሚል ሁኔታ ማለት ነው። ይሄ አሁን ሁሉም አሁን ይሄ ቅላጾቹ ዜማው ዝማሬው በቋንቋ እንትን ቢልም እዛ ውስጥ አሁን እግዚአብሔር ነው የሚመሰገነው። ጾሳዮ ስል የእግዚአብሔርን እናት ጾሳው ስል እግዚአብሔርን ነው። ሆላ ስሉ ደግሞ እግዚኦ ማለት ነው። ሆላ ማለት እግዚኦ ማለት ነው። ሆላ እግዚኦ ስሉ አቤቱ ይቅር በለን አቤቱ ማረን ማለት ነው። ስለዚህ ይሄ በቋንቋው ሰው ዘፈን ሊል ይችላል ካልገባው። ይሄ በባህላዊ ቅላጼዎች ምናምን ይሄ ኤቶ በሚባለው ሲደረግ እንደዚህ ሊሆን ይችላል፣ ግን አይደለም። እግዚአብሔርን ማመስገኛ ነው። ዳዊትም ምንድነው የሚለው? እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው የሚለው። ስለዚህ እግዚአብሔርን ነው። አሁን እዛ ክፍለ ሀገር ላይም አሁን እንደዚህ ከአንድ ጀምረው ምንድነው የሚሉት? ዮ ዮ ዮ ዮ ዮ ማስቀላ ዮ ዮ ዮ ዮ ዮ ይላሉ። አሁን ዮሃ የሚለው ነው። ዮሃ የሚለውን ዮ ዮ ዮ አሁን እሰይ ተመስገን መጣልን መስቀል እንደማለት ነው። ደስታ መግለጫ የመስቀል መግለጫ ነው። ክፍለ ሀገር መስቀል ባህል ላይ እንደዚህ መስቀል ባህል ላይ ብቻ ሳይሆን ለጥምቀትም ይዘምራሉ። እንደዚህ አደባባይ ባህሎች ላይ ሲሆን ማለት ነው። እንግዲህ አሁን እነዚህ ምን በጋሞኛ ቋንቋ እየዘመሩ ያሉት በስራ ጉዳይ በትምህርት ጉዳይ በተለያየ መልኩ ወደዚህ ወደ አዲስ አበባ የመጡ ወጣቶች ናቸው። ከዛም በኋላ ደግሞ ወደ ትዳር ዓለም ውስጥ ገብተው የልጅ እናት የሆኑ የልጅ አባት የሆኑ እነዚህ ናቸው። ከዚህ አኳያ አሁን እየዘመሩት ያሉት ያው በተለያየ ቋንቋ በዚህ በጋሞኛ ቋንቋ እግዚአብሔርን እያመሰገኑ ይገኛሉ ማለት ነው። መዝሙሩን ማስጠናት ከጀመርን አሁን 2 ወር ምናምን ሊሆነን ነው ማለት ነው።
መጠናት ከጀመረ በመሀል ቀን እሁድ እዚህ ቁስቋም ነው የምናስጠናቸው። በመሀል ቀን ደግሞ ውስጥ አገልግሎት የምንሰጥበት የምናስጠናቸው ቦታ አለን። እኛ እንደዛ ነው የምናስጠናው። እለቱን በተመለከተ አሁን የምናጠናው ስለ መስቀል ስለሆነ መስቀልን በተመለከተ በቃ ስለ እመቤታችን እግዚአብሔርን ስለሚገልጽ ነገር ሁሉ ነው የምናስጠናቸው ማለት ነው። መስቀልን ብቻ ሳይሆን የተለያዩ መላእክቶችንንም ሁሉንም የሚገልጹትን መዝሙር ነው የምናስጠናቸው ማለት ነው። ያው የመስቀል ጥናት ልዩ እንደመሆኑ ያው በዓመት አንዴ ከምናከብራቸው እንደ ህዝበ ክርስትና ከምናከብራቸው አንደኛው የመስቀል በዓል ነው እና ያው በጋሞ አንድነት ደግሞ በጋሞኛ ቋንቋ በሰፊው የወጣቶችና የእናቶች ጥናት በሰፊው እየተካሄደ ነው። ያው እንደምናየው ዛሬ ከአየር ሁኔታው ጋር ዛሬ በጥናት ላይ እንገኛለን ማለት ነው። የመስቀል በዓል በደቡቡ የሀገራችን ክፍል በጣም ጎልቶ የሚታይ ክብረ በዓል ነው። ይህ ሃይማኖት መሰረት አድርጎ የሚከበር በዓል ከባህላዊነቱ በዘለለ ሃይማኖታዊ መሰረቱ የጸና እንደሆነም ይታወቃል። በጋሞ የሚከበረው ይኸው በዓልና ተያያዥ ጉዳዮች ሃይማኖታዊ መሰረታቸው እጅግ የጎላ ስለመሆኑንም ተወላጆቹ ያስረዳሉ። መስቀል ከባህላዊ ጋር ሆኖ በጋሞ ሃይማኖታዊ ነው። ሰው በማለማወቅ መስቀልን ሌላ ሃይማኖት ውስጥ ያሉ ሰዎች የመስቀል በዓል መሆኑን ረስተው እንደ ጣዖት ማምለክ መስቀልን አናከብርም በሚሉ ሰዎቹ ይተቹ ነበር። አሁን ግን ታሪኩ ይዘቱ መስቀሉ በደቡብ ወደ ኢትዮጵያ እንደገባ በአፄ ዘርዓ ያዕቆብ በልጃቸው በአፄ ዳዊት መስቀሉ ወደ ኢትዮጵያ እንደገባ በደቡብ አድርጎ እንደገባ መናገሻ ላይ እንጦጦ ላይ አርፎ መስቀልን በመስቀለኛ ስፍራ የተባለውን በደቡብ ሲገባ ህዝቡ ዮ እያለ ሲያከብር ነበር ይላሉ በታሪክ ድሮ አባቶች። ሲገባ በደቡብ እንደዚህ የኦሮሚያ ክልል እንደዚህ ወላይታ እንደዚህ ሲዳማ አካባቢ የመስቀሉ በዓል እንደ መንግስታዊ በዓል እንደ ህዝብ በዓል ሆኖ ታውጆ ህዝቡ ከዛን ሰዓት ጀምሮ የመስቀልን በዓል መስቀሉ መስከረም 10 ነው መሰለኝ የገባ ወደ ኢትዮጵያ ከግብጽ ስናር ላይ አልፈው ከዛን በኋላ ወደ ኢትዮጵያ ከገባ በኋላ ከዛን ሰዓት ጀምሮ የመስቀል በዓል እየተከበረ ነው ያለው። ለመስቀል ተብሎ በባህላዊ ደመራ እንጨት መስከረም ላይ ነው አሁን የ2018ን ደመራ የሚቀጣጠለው ቀርከሃ የሚቆረጠው በ2017 በደመራ ማግስት ነው የሚቆረጠው። ተቆርጦ ይቆማል። ቤት አጠገብ 3-4 የቀርከሃ እንጨት ይቆማል። ከዓመት እስከ ዓመት ድረስ እዛው ደርቆ ይቆያል። ለሚመጣው ተብሎ ታስቦ ማለት ነው። ከዛ ያንን በባህላዊ ነው ያ ደመራ እንትኑ ተዘጋጅቶ ያለው። ይዘቱን ስናመጣ ግን አሁን የደመራ በዓል እንጨት ተሰብስቦ መስቀሉ እንደተገኘ ቅድስት ሄሌን ያንን ደመራ ሰብስቦ ዕጣን ተጨምሮ ካህናቱ ጸሎት አድርጎበት ያ መስቀል እንደተደረገ ከዓመት እስከ ዓመት የቆየውን ቀርከሃ ነገ ደመራ ነው ሲባል አባቶች ያዘጋጁታል። በባህላዊ ያንን ወንድ ነው እሳቱን የሚለኩ ሰው፣ ሴቶች አይነኩትም። ያንን የደመራውን እንጨት በባህላዊ አይነኩትም። ወንዶች ብቻ ናቸው ያንን አዘጋጅተው ቀርከሃውን ምናምን አዘጋጅተው እስከ ደመራው ድረስ እሳት አቀጣጥለው ደመራው እስኪወጣ ድረስ ሴት ልጅ በደመራው እንጨት ላይ አታልፍም፣ አትነካም። ወንዶች ናቸው ያንን የሚያደርጉት። እሱ በባህላዊ ነው። በጣም ይገርማል። እንግዲህ በባህሉ ስንነሳ ብዙ ጊዜ ያው መንፈሳዊውን ከኋላ ነው ተምረን የደረስንበት። መንፈሱ ባህላዊም ከልጅነት ነው ያይ ነው። አንድነት የሚባለው ነገር እጅግ የሚገርም ነው። አንድ ሰው ብቻውን ማይበላበት አካባቢ ነው። በዓልን አንድ ሰው አርዶ ብቻውን በሩን ዘግቶ በፍጹም አይሆንም፣ አይታሰብም። ደመራው ራሱ ታሰብ ከደመራው ቀድሞ 15 ቀን ዝግጅት የሚያደርገው እዚህ ከተማ ላይ ነው። እንግዲህ በዋዜማ አድርገው በ2 በ3 ቀን በዓሉ የሚያከብሩ እንጂ ክፍለ ሀገር ገጠሩ ላይ ከ15 ቀን በፊት ዝግጁ አድርጎ ነው የሚያከብረው። ጎረቤት ቡድን ይፈጥራል። 3-4 ጎረቤቶች ሌላ ጎረቤት አንድነት ይፈጥራሉ። ደመራ እንኳን ሲደምሩ እንዲሁ ዝቅ ያለ ቦታ አይለኩስም። ከፍ ያለ ቤተክርስቲያን ቢርቅባቸው ተራራ ወጥቶ ሁሉ አዋጅ ብሎ ጥሩምባ ተነፍቶ ተሰብስቦ ነው በዓሉን የሚያከብሩት። ያ እዚሁ ባህሉ ሳይቆራረጥ እዚሁ ከተማ መጥቶ ቅድመ ስራ የሚሰራው ምንድነው? እንደ ሞት መረዳጃ እድር በእድር ይሰበሰብና
ከእድር ምክር ቤት እውቅና ይወስድና እድር ብቻ ለሞት ብቻ አይደለም የሚሰራው። የመጣበት ሀገር መንፈሳዊ ሂደቱ እንዴት ነው? ቤተክርስቲያን አለ ወይ? ከሌለ ቤተክርስቲያን ይሰራል። ተሰርቶ ከሆነ ይታደሳል። እዛ ንዋየ ቅድሳት የካህናት ደሞዝ ምናምን እዚሁ ተሰብስቦ ነው ለእድር ብሎ ተሰብስቦ የቤተክርስቲያኑ ጨምሮ ነው። ያ ደግሞ ከአንድ አካባቢ ከአንድ ሰፈር ነው ቡድኑ ሲሰባሰብ አንድ ህብረት ይሆናል። ያ ህብረት ስም ይሰጠውና አንድ ማህበር ይሆናል። ይህ ማህበራት በአሁኑ ጊዜ በአዲስ አበባ ላይ ብቻ ከ56 በላይ ማህበራት አሉ። ባህላዊ እሴቶች ይደረጋሉ። እነዚህ ባህላዊ እሴቶች በክፍለ ሀገር አካባቢ ያው ድቡሻን የሚባል ቦታ አለ። አባቶች የተጣሉ ሰዎችን የሚያስታርቁበት እንዲሁም ደግሞ የደመራ ባህል ከቤተ ክርስቲያን ውጪ የሚያከብሩ በጥንት አባቶቻችን በትውፊት ያገኘናቸው ቦታዎች አሉ። እዛ ቦታዎች ላይ ደመራ ደምረው ያንን ደመራ እያበሩ በየእድሜ ክልላቸው አባቶች ይቀጥልና ወጣቶች ይቀጥሉና ደግሞ እንደዚህ ህፃናት ሁሉም ደመራ ይዞ ዮ አዮ እያሉ ይሄዳሉ ማለት ነው። ዮ አዮ እያሉ አባቶች ከፊት ይሆናሉ። ምናልባት እንደ ጋሞ ባህል አለቃዎች በዛን ሰዓት አለቃ የሚያልፉ የአለቃነት ማዕረጋቸውን አድርገው ዮ አዮ እያሉ ህዝባቸውን ያስከትላሉ። ከዛም በኋላ እዛ ቦታ ላይ ደርሶ የሀገር ባህል ጨዋታም ይጫወታሉ ማለት የሀገር ባህል ጨዋታም ይጫወታሉ። የተጣሉትም ቢሆኑ እዛ ቦታ ላይ ታረቃሉ። በዚህ መልኩ ነው እንግዲህ ለተወለዱ እየተላለፈ እስከምን ድረስ እስከኛ ድረስ የመጣው ማለት ነው። በጋሞ ማህበረሰብ እንደ ልዩ በዓል ነው የሚከበረው። አንደኛም ይሄን ያስባለትበት ምክንያት አንደኛም እንደ ደቡብ ባህል መሰረት እንደ ዘመን መለወጫ የሚከበር በዓልም ነው። ሁለተኛም ደግሞ እንደ ደቡብ ማህበረሰብ የትዳር የመተጫጫ ጊዜ የመስቀል በዓልም ተያይዞ ዘመን መለወጫ በአዲስ መንፈስ የሚቀጥለውን ዓመት የምንቀበልበትን በዓልም ስለሆነ ከዛ ጋር ተያይዞ በተለየ የሚከበር በዓል ነው። ይህንም ደግሞ እንደዚህ ደግሞ ያሉ ወጣቶች ሰንበት ተማሪዎች የሰፈር ጉባኤያትን እንደ ጋሞ አንድነት ከ40 በላይ ከ40 እስከ 50 በሰፈር ጉባኤና በሰንበት ትምህርት ቤት ተጠግቶ ከ14 በላይ የሚጠጉ ሰንበት ተማሪዎችና የሰፈር ጉባኤያትን ያዋቀረ በጋሞ አንድነት ውስጥ የሚገኙ በሰፊው ጥናቱን አካሂደው የሚያከብሩት በዓል ነው። አሁን እናቶች አሁን አማርኛ ላይ ትንሽ እንትን ስለሚሉ አሁን ነይ ነይ እምዬ ማርያም እንደሚባለው በጋሞኛ ተርጉመን ማለት ነው የሰው የሚያወጣው መዝሙር እኛም በጋሞኛ ተርጉመን ሁላችሁም አሁን ቅድም ስታወጣ የነበረ ሁላችሁም ወደ እግዚአብሔር ተመለሱ፣ እግዚአብሔርን ጠይቁ፣ ወደ እግዚአብሔር ተመለሱ ሲባል ንጎዳ ኦይቻ ማለት እግዚአብሔርን ጠይቁ ማለት ነው። ኦይቻ ንጎዳ ኦይቻ ይባላል በጋሞኛ ማለት ነው። እግዚአብሔርን ጠይቁ፣ እውነት ነው። እግዚአብሔርን እንጠይቅ። የታመመ ያድናል፣ አዎ የታመመ ያድናል። የተራቡትን ያበላል፣ አዎ የተራቡትን ያበላል። በቃ በጋሞኛ ይሄንን ነው የምንዘምረው ማለት ነው። Eragopa በየአካባቢ ድቡሻዎች አሉ። ድቡሻዎች ማለት ህዝብ ለእርቅ የሚሰባሰብበት እንደ ፓርላማ ማለት ነው። እንደ ፓርላማ የአካባቢው ህዝብ ይሰበሰባል። አሁን ዶኮ ላይ ብዛት ያለው ህዝብ ወደ 8 እንትን አለ። ይሄ 8 ጎጥ እንደሚባለው አለ። እንደዚህ ጨንቻ ላይም ወደ 12፣ ዶርዜ ላይም እንደዚህ አለ። ሻማ ላይም ወደ 5፣ ጎበራ ላይ እንደ 8 አካባቢ አለ። በእያንዳንዱ ድቡሻ አለ። ያጠቃላዩ ደግሞ የ8ቱ ድቡሻ አለ። እንደዚህ የራሳቸው መሪ አላቸው። እዛ ቦታ ላይ ተሰብስበው እርቅ የሚፈጥሩበት ሰላም ለሀገር የሚጸልይበት የሚለመንበት ቦታ ነው ያ ቦታ ማለት ነው። ህዝቡ ሁሉ የሚያከብርበት ያመነውም ያላመነውም ሁሉም ቀርቦ የሚያከብርበት ያ እንደ ፓርላማ እንደ ህግ ነው የሚያከብሩት ማለት ነው። ድቡሻው ያው የሚተሳሰረው በጣም ይገርማል። ባህሉ ራሱ ከቤተ ክርስቲያን ነው የወጣው። የቤተ ክርስቲያናችን መምህራን ዳር እስከ ዳር አጠንክሮ ትምህርቱ ባለመስጠቱ ጥግ ላይ ሆኖ በባህል ተደብቆ ቀረ እንጂ ራሱ ባህሉ መንፈሳዊ ነው። በዚህን ጊዜ የቀረው ምን መሰለህ? ባህሉ አብዛኛው የቤተክርስቲያን ውዳሴ የቤተክርስቲያን ትምህርቶችን ያሟላ አይደለም። ስለዚህ ባህሉን
አነጋገራቸውን፣ የዜማ አወጣጣቸውን፣ አከባበራቸውን ሳንንቅ የቤተ ክርስቲያን ትምህርቶች ወንጌሎች እንዲሰበኩ ይደረጋል። የነሱ ስላልተነካ ወንጌሉን ይቀበላሉ። ከዛ ከነሱ ጋር አብረን ደግሞ ቤተ ክርስቲያን ደጃፍ ላይ ቆመን ለእግዚአብሔር ምስጋና ስናደርግ ያየ ህዝብ በተለያየ ሚዲያ የተመለከተ ህዝብ ደስ ብሎት ካለው ከዓለማዊነቱ ከቤተ ክርስቲያን ርቆ ከሆነ ከመናፍቅነቱ የተመለሰ እጅግ በጣም ቁጥሩ የበዛ ነው። ይሄ ነው የማንል ከሌላ ሃይማኖት ከሄዱት የተመለሱ ብዙ ናቸው። እነሱ የጠበቁት ባህላችን ይጠላል ነው። ባህሉ ጎጂ ባህል አዎ ይቀራል። እግዚአብሔርን የሚቃወም የመልካም ስራዎችን ይሄ ባህል በመንፈሳዊ እንዲቀየሩ ተደርጓል። ለምን እኛ የሰንበት ተማሪዎች እዚህ ማህበሩ ልጆች ወደ ባህሉ ጎስቶ ከነሱ ጋራ በህብረት አንድ ሆነን በመስራታቸው ስለዚህ የሚያስተሳስረው ጥምቀት ስንመጣ ባህሉም ያከብራል፣ ቤተክርስቲያንም ታከብራለች። ችግሩ ግጥሙ ላይ ነው። መስቀል ሲመጣ ባህሉም ያከብራል፣ ቤተክርስቲያንም ያከብራል። ትንሣኤም ተመሳሳይ ነው። ለምን እንዲያ ከሆነ ሰማይና ምድርን የፈጠረ አምላክም በጋራ አናከሩን ሲል ብዙም እናቶችን ሙሉ ባህላቸውን ትቶ በፊት ጠንቋይ ቤት የሚሄዱትን የተለያየ ማርት ቤት የሚሄዱትን የተለያየ ጥል ቤት የሚሄዱትን ተመልሰው ቤተክርስቲያን ተገኝተው ለምን እኛ መዝሙር አይገባንም? በምንችለው ቋንቋ መዝሙር ለምን አይተረጎምንም? አባቶችም ቢሆን ያው አባቶች የሚይዙት የራሳቸው የባህል አለባበስ አላቸው። ያ የባህሉ በመንፈሳዊ ሙሉ ለሙሉ በጋሞ ዘንድ ተቀይረዋል ማለት ይቻላል። ግን ዜማው አንዳንድ ያልገባቸው ሰዎች ጭፈራ ይላሉ። ጭፈራ አይደለም። ለምሳሌ ንጹህ ሳይካኦ ማራማ አዮ ሲል የሚያወጣው ንጹህ ሳይካኦ ይላል። እግዚአብሔር በእውነት ያለ ንጉሥ ነው። ተቀባዩ አዎ እሱን የወለደች እናታችን ደግሞ እናታችን ናት ብለው እየተቀባበሉ ቅዱሳን መላእክትን ቅዱሳንን ነቢያት በየስልጣን ደረጃቸው እንዲያመሰግኑት የተደረገበት ስርዓት አለና ይሄ ነው ትልቅ ጥቅም ነው የሚያገኙት። አንደኛ እዚህ መምጣታቸው መሰባሰባቸው በሰንበት በየሰፈር ጉባኤያት መቆየታቸው ይሄን የእግዚአብሔርን ቃል ያገኛሉ። ይሄን ደግሞ ያገኙትን ቃል እግዚአብሔር ደግሞ ወደ ተለያዩ ወደ ሀገራቸው ወደ ቤተሰቦቻቸው አያቶቻቸው ያሉበት ሲሄዱ ደግሞ ይሄን ቃል እግዚአብሔር የማድረስ ትልቅ እንትን ነው ትልቅ ቦታ አለውና ከዚህ ጋር ተያይዞ እዛ ጋር ያሉ ማህበረሰብ የእግዚአብሔር ቃል ወይም ቃል እግዚአብሔርን የሚያገኙበትም ስለሆነ ወደ ምንፍቅና ወደ አልተገባ ሃይማኖት እንዳይሄዱ የሚያደርጋቸው ትልቅ አስተዋጽኦ አለ። ከዚህ በመቀጠል ደግሞ የሀገር እንትን ባህላቸውን ለምሳሌ አልባሌ የሆኑ ባህሎች ከጥንት ከአባቶቻችን የመጡ አላስፈላጊ ባህላቶች ወደዚህ ክርስትና መጥተው በሃይማኖት ምን ይመስላል የሚለውን ነገር የማስተማር የማወቅም ነገር እድል ሰፊ ስላለ ይሄ ቋንቋውን ከማሳደግ አንፃር በቋንቋው መማር የማይችሉትን ደግሞ እንዲያሳውቁ ትልቅ መንገድ ይከፍታል ብዬ አስባለሁ። ህዝቡ እናቶች በጣም ጉጉት አላቸው። ይሄንን የመስቀል ደመራ በዓል ለማክበር አቅም የሌላቸው ሁሉ የባህላዊ ድንጉዛ ልብስ ለብሰው ነጭ ልብስ ለብሰው የመስቀልን በዓል ሲያከብሩ ድካም አይሰማቸውም፣ ደስ ይላቸዋል። ይሄ ህብረቱን አንድነቱን ይጨምራል። አንድም ስብከትም ነው፣ ለዓለም ነው የሚተላለፈው። ይሄ የሚተላለፈው ነገር ብዙ ህዝብ ይማረንበታል። ዛሬ ኢትዮጵያ ውስጥ ብዙ የብሔር ብሔረሰቦች ቋንቋ አለ። ሁሉም ቢያመሰግንም እግዚአብሔርን ነው የሚያመሰግነው። ሌላው ደግሞ እንደዚህ ህብረት ያልፈጠረው እኛም ፈጥረን እንደዚህ እንደ ጋሞቹ ባቀረበን ብለው የሚሉበት ጊዜ አጋጣሚዎቹ በእውነት ጥሩ ናቸው ለጋሞ ህዝብ ብዬ ነው ማስበው። ለምን ከሌላው ከ80 ምናምን ብሔር ብሔረሰቦች ለየት ተብሎ በአንድነት ሆኖ በራሱ ቋንቋ አደባባይ ድረስ ሄዶ ለዓለም ሁሉ ይሄን መዝሙር ሲያቀርብ ከፍተኛ ደስታ ነው ለነሱም፣ እኔም ደስታ የሚሰማኝ። የተጣላ የሚታረቅበት የአዲስ ዓመት ማክበሪያና የመተጫጫ ክዋኔዎች የሚስተናገዱበት ሌላኛው የጋሞ ማህበረሰብ መገለጫ መስቀል ነው። ይህ የጋሞ ምዕመናን የመስቀል በዓል አከባበር ትውፊት እንዳይጠፋና ሃይማኖታዊ ይዘቱ እንዲጎላ ወንጌልን ለማስፋት ምቹ ሁኔታዎችን የሚፈጥር በመሆኑ የሚመለከታቸው አካላት ሊሰሩበት ይገባል። መንፈሳዊ ነው መተኮር ያለበት ሲጀመር ማለት ነው። እንግዲህ ብዙም ጊዜ ባህል በመጣ ጊዜ ያው እኛም በልጅነት ካለማወቅ የተነሳ ያን እናስብ ነበር። ግን ዋናው ነገሩ ምንድነው? መስቀል በመጣ ቁጥር ብቻ ሳይሆን ጥምቀት በመጣ ቁጥር አብዛኛውም ጊዜ ሰው የሚያስበው መብላትና መጠጣት ነው።
ያ ደግሞ ከጥሩ በጎኑ ጉዳቱ ይበዛል። ምክንያቱም ይሄ ደግሞ ምንድነው በዋናነት ይህንን መስራት ያለባት ቤተክርስቲያን ናት። መስቀል በመጣ ቁጥር እንዲሁም ሌሎችም ባህላት ቁጥር ለምሳሌ መስቀል እንላለን፣ ገናም አለ። እነዚህ ባህላት በመጣ ቁጥር ከፍተኛ የሆነ የህዝብ ንቅናቄ ይደረጋል። ህዝቡ ይወጣል። ለምንድን ነው የሚወጣው? ለምንድን ወደ መጠጥ ቤት የሚሄደው ቢባል እንደኔ አንደኛ በቤተ ክርስቲያንም እንደዛ ጉባኤ አይለበትም። ቤተ ክርስቲያንም ለዛ በባህል ሰዓት ጉባኤ አዘጋጅታ በተለይ በክፍለ ሀገር ነው ምን ጉባኤ አዘጋጅታ በዚህ ሰዓት ጉባኤ አለ፣ በዚህ ሰዓት መርሃ ግብር አለ፣ በዚህ ሰዓት መርሃ ግብር ስላለ የትም እንዳትሄዱ ብላ የራሷ የሆነ ስራ መስራት አለባት። ያ ትንሽ ምንድነው ትንሽ ይቀርብናል ማለት ነው። ክፍለ ሀገር ላይ ለምሳሌ ሰው አሁን ደምራ 16 ቤተክርስቲያን ሄዶ ሌሎችም ቦታ ቅድም በነገርኩ ቦታ ላይ ሄዶ ስርዓቱን ከፈጸመ በኋላ ከዛም በኋላ ቤት ይመጣል፣ ምግብ ይበላል። ከዛም በኋላ ወደ መጠጥና ወደ ጭፍራ ቦታ ነው የሚሄደው። ለምንድን ነው የሚሄደው? ከዛ በሌላ ሌላ መርሃ ግብር ስለሌለ መርሃ ግብሮች በሰንበት ቤቱም ደረጃ ስለማይዘጋጅ ወጣቶች አንዳንድ ጊዜ ሰንበት ተማሪዎች ራሱ ስታስባቸው በዓል ከመጣ በኋላ ሰንበት ትምህርት ቤት ተማሪዎች የማይመስሉ ነገሮች አሉ። በአለባበሳቸው በሁለንተናቸው የሚሆኑ ነገር አለ። ያ ስህተት ነው። ቤተ ክርስቲያናችን ባህል በመጣ ቁጥር ህዝቧን በደንብ አድርጋ ማስተማር በደንብ አድርጋ መያዝ አለባት። ዝግጅት ማድረግ አለባት። ልክ ሰው ባህል ሲመጣ ለባህል እንደሚዘጋጀው ሁሉ ቤተ ክርስቲያንም ልጆቿን ለማስተማር መዘጋጀት አለባት ማለት ነው። ያ ትንሽ ይቀርብናል። ሌላው ካለማወቅም የተነሳ አንዳንድ ጊዜ ሰው በደንብ አድርጎ ካልተማረ ካላወቀ ጉዳቱና ጥቅሙን አያውቅም። ከዚያ አኳያ ባለመጣ ጊዜ በቃ በስራ ለብቻ አለው፣ በትምህርት ለብቻ አለው። ተማሪዎችም በተለያየ ስራ ስለደረፉ ስጋዬን ላሳርፍ የምን ነገር ነው የሚመጣውና ያ በቤተ ክርስቲያን በደንብ አድርጎ በሰንበት ቤቶችም በሰበካ ጉባኤም ተደራጅቶ በተለይ ለመስቀል አካባቢ ህዝቡ በጣም ይጎርፋል ወደ ክፍለ ሀገር። እዛ ላይ በአጥቢያ የሚገኙ ቤተ ክርስቲያኖች በአንድነትም ሆነ በከፊል በደንብ ሊያስተምሩ ይገባል። እዛ ላይ ነው መስራት ያለብን። በዚህ በወላይታ አካባቢ ለመስቀል በዓል በጣም ነው የሚያከብሩት። እንደ ጋሞቹ እነሱም በጣም ነው የሚያከብሩት። አሁን ለመስቀል ወደዛ ይጎርፋል። መኪና ባይኖር አቆራርጦም ሰው ይሄዳል። ስዳማም እንደዚህ፣ ሌሎችም አካባቢ እንደዚህ። በተለይ ጉራጌ አካባቢ አሁን ከፍተኛ ሰው እዚህ ሙስሊሙም አይቀሩም። እኔ ከኔ ጋር አብረው የሚሰሩ ነበሩና እነሱም ሁሉ አይቀሩም ለመስቀል ቤተሰቦቻቸውን ለማስደሰት። ግማሹ ሄደው ግማሹ ካልሄደ ቅር ስለሚላቸው ሁሉም ሄደው መስቀልን በዓል ያከብራሉ። ግን መስቀልን በዓል ስናከብር በየቤተ ክርስቲያኑ ቢያንስ ከዚህ ለሚሄደው እንደ ቤተ ክርስቲያን ሀገረ ስብከቱ ወረዳው ለሚሄደው ህዝብ መንፈሳዊነቱን ለማስተማር ከመንፈሳዊ መምህራን አባቶች ጋር ሆኖ የመስቀልን በዓል በጋራ እንደዚህ ቢያከብሩ። አሁን መስቀል በዓል ላይ እዛ ሙሽራዎች እንትን የሚሉበት አለ፣ ሶፋና የሚብሉበት ቦታዎች አሉ። ለመስቀል ደግሞ ተብሎ ቡላ ወይም ካሎ የሚባሉ ቦታዎች አሉ፣ ለከብቶች ሁሉ የሚዘጋጁ ብዙ ቦታዎች አሉ። ደመራ የሚቀጣጠልበት ዱቡሻ ያለበት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ ሰዎች ሁሉ ይሄ ለመስቀል ተብሎ የተዘጋጀው ያንን ቦታ ሁሉ ማስከበር አለባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ማስከበር አለባት። ባህላዊ ይዘቱ የመስቀል በዓል ማክበሩን እንደ ቅርስ ተብሎ ቢመዘገብም በእያንዳንዱ ቦታ ላይ ያለው ነገር መሰራት አለበት። ከወንጌል ጋር ከቤተክርስቲያን ጋር ተያይዞ መሆን አለበት። እንደዚህ ለመስቀል በዓል ተብሎ አንዳንድ ቦታዎች ላይ ለአምልኮ ተብሎ እንደ አምልኮ የሚታረዱ ነገሮች አሉ። እነሱ ቀርቶ ወንጌል ገብቶ ማስተማር አለባት ቤተክርስቲያን። እዛው ከዚህ ወደ ክፍለ ሀገር ስንሄድ ቤተክርስቲያን ሰፊ ዝግጅት ታርጋ ማዘጋጀት አለባት። 17ን 16ን የሄደውን ህዝብ መያዝ አለባት። አንዳንድ ቦታዎች ላይ አሁን ህዝቡ ከዚህ ከሄደ በኋላ የሚዘጋጀው ምግብ ከበላ በኋላ ወዴት ነው የሚሄደው? የሚጠጣበት ሌላ ነገር ውስጥ ነው የሚሄደው። ይሄን ግን ቤተክርስቲያን 3ቱን 4 ቀን ተዘጋጅታ ይሄን ያለ ህዝብ ካገኘ ገቢ ያገኘች ማለት ነው። አንድም ደግሞ ህዝብ አገኘች ማለት ነው። ስለዚህ ያልተሰሩ አብያተ ቤተክርስቲያናት እንዲሰሩ፣ ወንጌል ያልደረሰባቸው ቦታዎች አሉ፣ ቤተክርስቲያን የሌለባቸው ቦታዎች አሉ፣ ግን የመስቀልን በዓል ያከብራሉ። ይሄንን ተባብረው ህብረቱም ሆነ የእናቶች የአባቶች የጋሞ ህብረቱ ይሄንን አይቶ እዛ ቦታ ላይ ሄደው ያንን የወንጌል ስርጭት ማድረስ አለበት።
ብዬ ነው ማስበው። አዎ በጣም ደስ የሚለው ይሄ ቤተክርስቲያንም የተማሩም ውስጥም ያሉት ማድረግ አሁን ባህሉ ደስ ከሚል የተጣላ ቢኖር የተጎዳ ቢኖር ባህል ማክበር ቢኖር እዛው በአካባቢ ተሰብስቦ ድቡሻ የሚብሉት የሚሰበሰቡበት ቦታ አለ። እዛው ተሰብስቦ ችግሮቻቸው የሚፈቱት እዛ ችግሮቻቸውን የሚፈቱት የችግሩ አፈታቱ ስርዓት ወይ ተጽፎ ወይ ተቀርጾ የተቀመጠ ነገር የለም። ያንን ውይይቱን ሲፈታ ውይይቱ ያፈታቱ ሂደት የሐዋርያት ነው የሐዋርያት አበው ትውፊት ነው ብሎ ተጠግቶ የሚያስተምራቸው አካላት ሰልጥኖ የወጡ መምህራን የሉ። አሁን ነው በትንሹ በዚህ መባበሩ አማካኝነት የተወሰኑ መምህራን የተገኙልን አሉ ወስዶ መማር ጀምሯል። ግን በቂ ነው አይደለም፣ ገና ጅማሮ ላይ ነው። እንደውም ብዙ ሚዲያዎች እንደ ማህበረ ቅዱሳን ሚዲያዎች የተለያዩ ሚዲያዎች ወርዶ ይሰራሉና ቋሚነት እንዲሆን የእርቅ ስርዓቱ የበዓል አከባበር ስርዓቱ አንድ በዓል ሲከበር እንደው ዝም ብሎ ተነስቶ ዛሬ መስቀል ስለሆነ ወጥቶ አይከበርም። መጀመሪያ ተሰብስበው ህፃናት እንዴት ማክበር አለበት፣ ወጣቱ በወጣቱ በኩል እንዴት ማክበር፣ እናቶች በእናት በኩል አባቶች እንዴት ማክበር አለባቸው ብለው አከባበሩን ስርዓት እንደ ዋዜማ አድርጎ ተራ በተራ የልጆች ቀን፣ የእናቶች ቀን፣ የወጣቶች ቀን፣ የአባቶች ቀን ብሎ ካደረጉ በኋላ በመስቀል ዩኒየን የሚፈጥሩት አንድነት የሚፈጥሩት እና ያንን ቢችሉ ይሄን በተመለከተ በስልጠና የወሰደ መምህራን ወስዶ ሰፊ ትምህርት ቢያስተምር እየተደረገ ያለው ተቀርጾ ተጽፎ መቀመጥ ቢቻል ጥሩ ነው እላለሁ። ይሄን ደግሞ እኛ ሙካሮ ላይ ነውና ይሄን ደግሞ ያው ብዙ እገዛ ያስፈልገናል። የተማሩ ኃይል አቅም ደግሞ ውሰን ነው። ትራንስፖርት የሚባል አለ። ብዙ ውጣ ውረድ ከመኪና ወርደ በመኪና ከ6 ሰዓት እንደገና በትንሽ መኪና ከዛ በሞተር ከዛ በእግር ሄደ ነው እዛ የሚደረገው ታምር ይገርም። አሁን መስቀል ሲባል እኛ ብቻ ሰዎች ብቻ የሚያከብሩት ገጠሪቱ ላይ ተራራው ራሱ የሚንቀጠቀጥበት ቦታ አለ። ውሃው ከለር የሚቀየርበት ቦታ አለ። እዛ ከድሮ ከሚሰማው የፏፏቴው ድሮ ከምንሰማው በተለየ ድምጽ የሚሰማበት ቦታ አለና እነ ትልልቅ ታሪክ ቦታዎች አሉ። በእርግጥ በማህበሩ ተጠንቶ የተቀመጡ አሉ። ግን ሄዶ በሰፊው ጥናት የሚያስፈልግ ብዙ ቦታዎች አሉና አቅም የቻለ በምሁራን ደረጃ ያሉት በዚህ በገንዘብ ደረጃ ያሉት ይሄ መደገፍ ቢችሉ ጥሩ ስራ ይሰራል ብዬ አስባለሁ። አመሰግናለሁ። ወጣቱ ያው መጀመሪያ ሃይማኖቱን ጠንቅቆ እንዲያውቅ ስርዓቶቹን እንዲጠብቅ ደግሞ ቀጠል ሲል ደግሞ እነዚህ በተለይ ወደ ክፍለ ሀገራት የምንፍቅና እምነቱን ከማያውቁ ማህበረሰቦች ጋር ያለውን እውቀት በሰንበት ትምህርት ቤትም ተጠግተው ተምረው ይሄ የክርስትና እምነት ባልተደረሰበት ወይ ባልተጠናከረበት ቦታ ላይ ተጠናክረው እንዲቀጥሉ እና የስጋው ደግሞ እንዲበቁ ትልቅ ድርሻ ስላለው በዚህ ተጠናክረው እንዲቀጥሉ መልእክቴን አስተላልፋለሁ። በእውነት የኛ ተሞክሮ በእናቶች በኩል ያለው ጥንካሬ ደግሞ በጣም የተለየ ነው። በጣም ደስ በሚል ሁኔታ ማለት ነው። ለትውልድ በፊት እናቶች እንደዚህ አይሰበሰቡም ነበር። ወጣቱ ህፃናትና ወጣቶች በአማርኛና በጋሞኛ ወጣቱ ነበረ። ከመሃል ነው እናቶች አሁን መሰብሰብ የተጀመረው። እናቶች አሁን ወደው ነው ስትላቸው ለመምጣት ይፈሩ ነበረ። አሁን አንዱ ሲመጣ እኔም ሄዳለሁ ይሄንን ያህል እንደዚህ መዘመር ምናምን አያውቁም ነበር እናቶች። አሁን ሲሰበሰቡ ነው ደስ በሚል ነገር ነይ አንቺም እየተባባሉ ከየቤታቸው እየወጡ በቃ በጣም በትልቁ እንትን ለማለት የሚሞክሩት እናቶች ማለት ነው። ደስ ይላል። እነዚህ የጋሞ እናቶችን እንደምታዩት የሚያጠኑት እዚህ ቁስቋም ነው። መልእክት ማስተላለፍ የምፈልገው ስፖንሰር ብናገኝ እናቶችን ማለት ነው የሚያግዝልን ሰው ብናገኝ፣ እነዚህ እናቶች ደግሞ የበለጠ በልብስም እንኳን ወደ ኋላ የሚቀሩ እናቶች አሉ። አሁን ሁላችንም በየደብራችን የየደብራችን ለብሰን ነው የምንወጣው። አንድ አይነት ልብስ እንደዚህ አሁን ለጥምቀትና ለመስቀል አንድ ላይ ስለምንገናኝ አንድ አይነት ልብስ ብናገኝ እናቶችን የሚያበረታታልን ሰው ብናገኝ የበለጠ እናቶች የዚህ 3-4 እጥፍ ሆነው እንዲወጡልን እኛ እንፈልጋለን። እኛም እየዞርን ኑኑ እያልን ነው። ግን በልብስ ምክንያት ወደ ኋላ የሚቀሩ እናቶች አሉ። እነዚህ እናቶችን የሚያበረታታልን እንትን የሚልልን ሰው ብናገኝ እነዚህ እናቶች ደግሞ የበለጠ ይዘምሩልናል፣ የበለጠ እንሰበስባቸዋለን፣ ደግሞ የበለጠ እናቶች እንዲቀርቡን እናደርግ ነበረ፣ እንድናከብርም ይፈቀድልን ነበር። ግን አሁን ትንሽ እናቶች ወደ ኋላ እየቀሩብን ያሉት እነዛ እናቶችን የሚያግዝልን ሰው ብናገኝ እናም እናንተ ባለ ሚዲያዎችም እንድታግዙልን እንፈልጋለን። መዳናችን የተረጋገጠበት የመስቀል በዓል ደግ ደጉን የምንሰማበት ዓመት ያድርግልን። ዮ
መስቀላዩ መልእክታቸው ነው። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም በጤና በፍቅር በአንድነት አደረሳችሁ። ጋሞ መስቀላ፣ ወላይታ መስቀላ፣ ደቡብ መስቀላ፣ ኢትዮጵያ መስቀላ ሀባ እንተና መስቀላ ባለስ ጋትስ መስቀላ ዮ ዮ ዮ ዮ ዮ ዮ ዮ ዮ ኡባ ካውርሲ መስቀላ ባለስ አስቲ ጾሳይ ጋትስ ሲቆራ ሰላመራ ፍሬ ፈራያ ላይት መልካም ነገር ሎ ኦትሲያ ላይት አይራይ ደሚያዝ የሎንታይ የሊያዝ ማቾንታይ ማቾኪ ዘረዳ አይፈ ደሚያ ላይት ኦትሲዚ ዛልኢዚ ወረሲያ ላይት ግታና ማላ ጾሳ ፍቃደ ግዶ ሀባ መስቀላ ሲንተና ውርስካ ሰላምራ ጋትስ እንኳን አደረሳችሁ እንኳን አደረሰን። እግዚአብሔር ይስጥልን። እንኳን እንግዲህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓል አከባበር ከሀገር ውስጥም ከሀገር ውጭ ያሉ በመላ ኢትዮጵያ ያላችሁ እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። ሀባ ኡፋይሳ መስቀላ ናምሽኔ ታማኒ ኡስፉን ላይሳም ቦቺቲያ መስቀላ ባላ ድራ ጋርሳን ዲዜ ድራ ውጭን መላ ዓለም እንዛስታ ሀባ ኡባ መስቀላ ባላ ሲበጋትስ ጎዳ ኢየሱስ ክርስቶስይ ወይም ሰላኔ ሳኔ መጥራ ሳሎት ወሳይኑና ዘመነ ማቴዎስፌ ዘመነ ማርቆስን ነምሻኔ ላፕ ማሮት ተላይጻፌ ነምሻኔ ላፕ ኦስፑ ማሮት ተላይጻን ኡባካ ኢትዮጵያ ደራ ኡባካ ተይጻፈ ካኖ ዲዛታ ሳሮታን ሲቆን ኡፋይሳን ኑና ጋትራ ገሻው ጾሳስ ገራታይ ጋኮ ወደዚህ አሴ ለኦ ወደ ወትሪ ደምዛ ወደ ኦይትራይቲ መቃይንዛ ወደ ንጾሳ ከይታይ ደግሞ ሎትሪ ኦትዛ ወደ ግዳና ማላ ኢትዮጵያ እስከ ጾሳይ ሰላም ሲቆ እንጋና ማላ ወዳ ፈቃደ ግዶ ዮ መስቀላ በመጀመሪያ እዚህ ላደረሰን አምላክ እግዚአብሔር ይመስገን። ይህንን አዲስ ዓመት እንድንቀበል ከቁጥር ሳያጎለን በእድሜያችን ላይ እድሜ ጨምሮ ለዚህ ሰዓት ለዚህ ጊዜ ለአዲስ ዓመትም ያደረሰን እግዚአብሔርን አመሰግናለሁ። በመቀጠል ለህዝበ ክርስቲያኑ በዚህ በሀገር ውስጥም ከሀገር ውጭም ላሉት በየክፍለ ሀገርም ላሉት አባ ኡባ ጋቴስ ሀሹ መስቀላ ኡፋይሳስ ጋቴስ ለማለት እወዳለሁ። አመሰግናለሁ። ባላ ሀሹ ጋቴስ ኡባ እንኳን ደረሳችሁ። ኡባ ሀሹ ጋቴስ መስቀላ ዛይሳ ላይታ ኑና ሎራ ጋቴስ ሀሹ ይዛሮ ደሬ ባለዛ ኑኒ ቀሴ መስቀላ አይ አዘጋጅዞን ከየዚያ መስቀሉ አደረሳችሁት። ይሄ የኛ ባህሉ በጣም ደስ ያለ ባህል ነው። መስቀሉ ለኛ በጣም ክብር ነው። በጣም የተከበረ ነው። መስቀልኛ ያዘጋጅተን ይሄ መስቀሉ እንኳን አደረሳችሁ ብሎ ነው ይሄ መዘምሩ ያወጣናል። ይሄ መዘምሩ እኛ እንኳን አደረሳችሁ እንኳን በአመት አደረሳችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ይሄንን አመት የሰላም የጤና ክፉ የማንሰማበት አመት ደግ-ደጉን የምንሰማበት አመት ያደርግልን ፈጣሪ። ሀባ መስቀላ ኡባ ካሳሮ ረጋቴስ ዮሆ መስቀላ ወሲዲ ጸሎታን ጋምቦይሳ ጋምቢዲ ባቶ አዱጾይሳ አሳዋ ቦዬ ቦንቺቴ አሳዋ ቦዬ ቦንቺቴ ጌሻ ቦዬ አሳማላደና አቦዬ ቡቻራ ሎይሳ አቦዬ ኑጼጊን ኮዮይሳ አቦዬ ኢታቤ አሾይሳ አሳው ሲላሴ ቦንቺቴ